የፈረንጆቹ 2026 በመጀመሪያ ቀን ማንቸስተር ሲቲ ከሰንደርላንድ ጋር በስቴዲየም ኦፍ ላይ ጨዋታውን አድርጎ ነጥብ ጥሏል። አርሰናል አሁን የሊግ መሪነቱን ወደ 4 ነጥብ ከፍ አድርጓል። ከዚህ በፊት በ2 ነጥብ ልዩነት ይመራ ነበር። ማንቸስተር ሲቲ ቢያሸንፍ ኖሮ የመሪነት ልዩነቱ በዛው በ2 ነጥብ ይቀጥል ነበረ። ነገር ግን አሁን የ4 ነጥብ ልዩነቱን ይዞ ቀጥሏል። 2026 ተጀምሯል። በአዲሱ የፈረንጆች ዓመት በአርሰናል በኩል ምን ይጠበቃል? የጥር የዝውውር መስኮትም በይፋ ተከፍቷል። ሰላም ጤና ይስጥልን ቤተሰቦች እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በርከት ያሉ ጉዳዮችን የነገርናችሁ እንቆያለን። 2025 እንዴት አለፈ፣ 2026ስ እንዴት ይቀጥላል እያለን የምናነሳቸው ጉዳዮች አሉ። ከአርሰናል ጋር በተያያዘ በ2025 ምን ያክል ጨዋታዎችን አደረገ፣ ምን ያክል ክብረ ወሰኖችን አሻሻለ፣ ከዚህ በፊት ያልሰማችኋቸውን ያላነሳናቸውን ጉዳዮች ጨምሮ የነገርናችሁ እንቆያለን። ዝውውሮችንም ይዘናል። በጥር የዝውውር መስኮት አርሰናል በየት በኩል ሊሳተፍ ይችላል፣ ምን አይነት እቅዶች አሉት የሚለውን እናነሳለን። ፔፕ ጋርዲዮላ ትናንትና ማስፈራሪያም ማስጠንቀቂያም ሲሰጥ ነበር። ሮድሪ ተመልሷል በሚል ሮድሪ በተመለሰበት የመጀመሪያው ጨዋታ ነጥብ ጥሏል። ሚኬል አርቴታ ወደ ዋንጫ፣ ወደ ቻምፒየንስ ሊግ፣ ወደ ፕሪሚየር ሊግ፣ ወደ ኤፍኤል ካፕ፣ ወደ ኤፍኤ ካፕ ዋንጫዎች በደንብ እየገሰገሰ ይገኛል። ስለ ቡድኑ የምናነሳቸው ነጥቦች አሉ። ስለ አርሰናል አንዳንድ ተጫዋቾችም እናነሳለን። ዴክላን ራይስን በተመለከተ የሚነሱ ነጥቦች አሉ። ስለ አርሰናል የውድድር ዘመንም በቀጣይ ስለሚኖሩ ጨዋታዎችም እያነሳን እንቆያለን። በዚህ ሳምንት እንዳለ ቶፕ 6 ትራዲሽናል ቶፕ 6 የሚባሉ ቡድኖች በሙሉ ጨዋታቸውን አድርገው አንድ አርሰናል ብቻ ነው ያሸነፈው። ማንቸስተር ሲቲም፣ ቸልሲም፣ ሊቨርፑልም፣ ማንቸስተር ዩናይትድም ቶትናምም የነጥብ የጣሉበት ሳምንት ነበረ። 19ኛው ሳምንት ወይም የእንግሊዝ ፕሪሚየር ሊግ የመጀመሪያው ሀፍ ሲዝን ተጠናቋል። በዝርዝር የምናነሳቸው ነጥቦች አሉ። አብራችሁን ቆዩ። የኢትዮ አርሰናል ቻናልን ሰብስክራይብ አድርጉ። ይህንን ቪዲዮ ላይ ካድርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ። በርከት ያሉ ነጥቦችን እያነሳን እንቆያለን። መልእክቶቻችሁንም ጻፉልን። ሰሞኑን እንግዲህ በሰራናቸው ቪዲዮዎች ላይ የመጡልን በርከት ያሉ መልእክቶች አሉ። ከነዚህ መካከል አንዳንዶቹን እናነሳለን። በተለይ ደግሞ ከዚሁ ካነሳናቸው ጉዳዮች ጋር በተያያዘ አርሰናል ምን ማሻሻል አለበት የሚሉ ጉዳዮች ሌሎችም ሀሳቦች መተውልናል። ለምሳሌ ናትናኤል ወንድሙ አርሰናል ምርጥ ነበረ ብሎናል። ከቪላ ጨዋታ በኋላ ገዴሳ ለኔ ሁሉ ምርጥ ነበሩ በቪላ ጨዋታ ላይ የሚል መልእክቱን ልኮልናል። አየነው ሙሉዓለም በተለይ ደግሞ ከአርሰናል ጋር በተያዘ በጣም አስደሳች ውጤት ነበረ። ቪክተር ያኬሬሽ ዳግማዊ ኑኔዝን ሆኗል። እንደ ዳርዊን ኑኔዝ እየተጫወተ ይገኛል። ገብርኤል ጀሱስ ከሱ የበለጠ ቅድሚያ ቢሰጠው የሚል ሀሳቡን አካፍሎናል። አድማሱ የተባለ አድማጫችን በ66 ዓመቴ ነው አርሰናልን ረጅም ጊዜ ስደግፍ ነበረ። አሁን ጡረታ ወጥቼ ከወጣቶች እኩል አርሰናልን እየደገፍኩ እገኛለሁ ብለውናል። በ66 ዓመታቸው የአርሰናል ምርጥ ደጋፊ ሆነው እየተመለከትናቸው እንገኛለን። መልእክቶቻቸውንም ልከውልናል። ምርጥ ጋዜጠኞች ናችሁ። ከዛ በተጨማሪም የአርሰናል ማሊያ ማግኘት አለብኝ ብለዋል። በቅርብ ጊዜያት ላይ የማሊያ ሽልማቶችን ይዘን እንመጣለን። ከዛ በተጨማሪ በቪላ ጨዋታ ላይ የኔ ምርጦቹ ማጋሌሽና ኦደጋርድ ናቸው የሚል ሀሳባቸውን ልከውልናል። አድማሱ አበበ ጌታውን የተባለ ስም ላይ የመጣለን መልእክት ነው። 66 ዓመቴ ነው አርሰናልን ረጅም ጊዜ እየደገፍኩ አሁንም ከወጣቶቹ እኩል እየደገፍኩ እገኛለሁ ብለውናል። በቅርቡ እናስብበታለን። ከልብ እናመሰግናለን ለጻፉልን መልእክት። ሌሎችንም ጉዳዮች አሁን እያነሳን እንቀጥላለን። የእናንተ መልእክቶች ደግሞ እንጠብቃለን። የምናነሳቸው ጉዳዮች መካከል አንድ ጥያቄ አስቀድሜ ልጀምር። ሰሞኑ የተሰጡ ካሉ አስተያየቶች መካከል ነው። አንደኛው ስለ ጋብሪኤል ማጋሌሽ ነው። አንደኛው ደግሞ ስለ ዴክላን ራይስ ነው። ሪዮ ፈርዲናንድ ዴክላን ራይስ ማለት የፕሪሚየር ሊጉ ዘ ሰከንድ ሞስት ኢንፍሉዌንሻል ፕሌየር ነው። በሊጉ ላይ ሁለተኛው በጣም ኢንፍሉዌንሻል ወይም ተጽዕኖ አሳዳሪ ሊጉ ላይ በጣም ትልቅ ተጽዕኖ ከሚያሳድሩ ተጫዋቾች መካከል አንዱ ነው የሚል ነገር ያስቀምጣል ስለ ዴክላን ራይስ። የጄሚ ካራጋር ሀሳብ ደግሞ ከዚህ በፊትም ብሎታል። አሁን ጋብሪኤል ማጋሌሽ ሲመለስ የደገመው ሀሳብ ነው። ጋብሪኤል ማጋሌሽ በሊጉ ላይ ከሃርሊንግ ብራውት ሃላንድ በላይም በሊጉ ተጽዕኖ ፈጣሪው ተጫዋች ጋብሪኤል ማጋሌሽ ነው የሚል ሀሳብን ያካፍላል። ለእናንተ ማን ነው ምርጡ? ጋብሪኤል ማጋሌሽ ነው ወይስ ደግሞ ዴክላን ራይስ? ተጽዕኖ ፈጣሪ በአርሰናል ውጤት ላይ ማን ቢጎዳ አርሰናል የበለጠ ተጎጂ ሆኖ ይቀጥላል የሚለውን እስቲ ሀሳቦቻችሁን ጻፉልን። ዴክላን ራይስ ወይስ ደግሞ ጋብሪኤል ማጋሌሽ? እነሱ የሰጧቸው አስተያየቶች አሉ። መለስ ብለንም በዝርዝር እንመለከተዋለን። ሌሎች ጉዳዮችን እናንሳ። ዛሬ
በጣም በትልቅ ደረጃ ሊነሳ የሚችለው ትናንትና ማንቸስተር ሲቲ ነጥብ መጣሉ ነው። በስቴዲየም ኦፍ ላይት አርሰናል ነጥብ ጥሎ አርሰናል ከሚቆጭባቸው ጨዋታዎች መካከል አንዱ ነበረ። ጨዋታውን መዝጋት ማጠናቀቅ ይችል ነበረ። 2-1 እየመራ በመጨረሻ ደቂቃ ግብ ተቆጥሮበት 2-2 እንደተጠናቀቀ ይታወቃልና በሰንደርላንድ በኩል አርሰናል ነጥብ እንዳስጣለው ሁሉ ማንቸስተር ሲቲንም ነጥብ አስጥሏል። በዚህኛው ውድድር ዘመን ቸልሲ፣ ሊቨርፑልን፣ አስቶን ቪላን አይነት ቡድኖች ሰንደርላንድ ነጥብ አስጥሏል። 0-0 በሆነ ውጤት ነው በስቴዲየም ኦፍ ላይት የተጠናቀቀው። ግራኒት ጃካ ሰንደርላንድ ለአርሰናል ውለታ የዋሉበት ምሽት ነበር። አሁን በአርሰናልና በሲቲ መካከል ያለው የነጥብ ልዩነት የ4 ሆኗል። አርሰናል በ45 ነጥብ፣ ሲቲ በ41 ነጥብ የውድድር ዓመቱን እንደቀጠለ ይገኛል። ከጨዋታው ጋር በተያዘ ደግሞ ሁለቱ አርሰናልና ሰንደርላንድ እስካሁን በሜዳቸው በስቴዲየም ኦፍ ላይትና በኤምሬትስ ስቴዲየም ያልተሸነፉ ሁለት ብቸኛ ቡድኖች መሆናቸውን ተመልክተናል። ትናንትና ከጨዋታው መጠናቀቅ በኋላ ኦፕታ ሱፐር ኮምፒውተሮች ግምቶቻቸውን አስቀምጧል። ስትሪምላይት አድርገው የውድድር ዓመቱን አሁንስ ማን ያሸንፋል የሚለውን ከትናንትና ውጤት በኋላ ከ19ኛ ሳምንት ወይም የውድድር ዓመቱ ሀፍ ሲዝን ከተጠናቀቀ በኋላ ማን ያሸንፋል የሚለውን ግምታቸውን አስቀምጠው ነበረ። 77.1 በመቶ አርሰናል ያሸንፋል፣ ሊጉን 2025/26 በአርሰናል ሻምፒዮንነት ይጠናቀቃል ሲሉ ማንቸስተር ሲቲ 18.3 በመቶ እድል አለው የሚል ነገር አስቀምጠዋል። በጣም የሚያስገርም ነበር። ትናንትና ግራኒት ጃካ በሜዳ ላይ የተረጋጋው በጣም ዘሞስ ካልም የተባለው ተጫዋች ነበረ። በጣም ተረጋግቶ ጨዋታውን ሲመራ ነበረ። ለአርሰናል ውጤት የሚጫወት ይመስል ነበረ። ያንንም በሜዳ ላይ ተመልክተናል። 2025 ተጠናቋል። 2026 ደግሞ እንዴት ይቀጥላል የሚለውን እንመለከታለን። በ2025 የነበሩ ክብረ ወሰኖችን ከአርሰናል ጋር በተያያዘ የሚነሱ ጉዳዮችን እናንሳ እስቲ። በአርሰናል በኩል ለምሳሌ በሀፍ ሲዝን ላይ በጣም አስገራሚ ጉዞን አድርጓል። አሁን ካለበት የጉዳት ታሪኮች አንጻር የዴክላን ራይስ ጉዳት ይነሳል። ቪክተር ዮኬሬሽ፣ ማርቲን ኦዴጋርድ፣ ማጋሌሽ፣ ሳሊባ እያንዳንዱ ቦታ ላይ ስም መጥራት ይቻላል። በእያንዳንዱ ቦታዎች ላይ እያንዳንዱ ተጫዋች ተጎርተው ተመልክተናቸዋል። ረጅም ጊዜ አጭር ጊዜ ከቨርስ ገና የውድድር ዓመቱ ላይ አንድ ጨዋታ ብቻ ነው የተጫወተው። ጋብሪኤል ጄሱስ 2-3 ጨዋታዎችን ብቻ ነው ማድረግ የቻለው። ጋብሪኤል ማርቲኔሊ ጉዳት ላይ የሰነበተ ነው። ሊያንድሮ ትሮሳርድ፣ ቡካዮ ሳካን መጥቀስ ይቻላል እና እነዚህ ሁሉ ተጫዋቾች በጉዳት ያጣው አርሰናል አሁንም ሊጉን እየመራ ይገኛል። 45 ነጥቦችን ሰብስቧል። ከማንቸስተር ሲቲ የ4 ነጥብ ልዩነትን ይዟል። ከአስቶን ቪላ ጋር የ6 ነጥብ ልዩነት አለው። በዚህ ጉዞ ላይ በሀፍ ሲዝን ላይ ከሜዳ ውጪ ማንቸስተር ዩናይትድን ኦልድ ትራፎርድ ላይ፣ ሊቨርፑልን በአንፊልድ፣ ኒውካስል ዩናይትድን በሴንት ጄምስ ፓርክ፣ ቸልሲን ደግሞ በስታንፎርድ ብሪጅ ገጥሞ እንደነበረ ይታወቃል። ቪላን ከሜዳውም ውጪ በሜዳውም ገጥሟል። ሲቲና ቶትናምን ደግሞ ኤሚሬትስ ላይ ገጥሞ ተጫውቷል። 19 ሳምንታት አልፈዋል። አሁንም ግን አርሰናል የሊጉ መሪ ነው። ካፒታላይዝ ያደረገባቸው ከባለፈው ዓመት አንጻር ዘንድሮ 12 የተሻሉ ነጥቦችን ሰብስቧል። በእነዚህ ጉዞዎች ላይ ለምሳሌ ኒውካስል ዩናይትድን አምና በሜዳው እየገጠመበትና የተሸነፈበት በዚህ በሴንት ጄምስ ፓርክ ኒውካስል ዩናይትድን ገጥሞ አምና ተሸንፎ ነበር፣ ዘንድሮ አሸንፏል። ዌስትሃምን በኤሚሬትስ አምና ገጥሞ ተሸንፎ ነበር፣ ዘንድሮ ያንን ውጤት አሻሽሏል። አምና ከፉላም ጋር በክራቨን ኮቴጅ የገጠመበት ባቻ ውጤት የተጠናቀቀበት ጨዋታ ይታውሳል። ዘንድሮ ግን ማሸነፍ ችሏል። ክሪስታል ፓላስን የገጠመበት ጨዋታ ላይ ደግሞ በክሪስታል ፓላስ በኩል በኤሚሬትስ ስቴዲየም አቻ ነበር የተጠናቀቀው። ዘንድሮ ያንን ውጤት ቀይሮ ማሸነፍ ችሏል። ሌሎችም ጨዋታዎች ይጠቀሳሉ። አስቶን ቪላን አምና በኤሚሬትስ ስቴዲየም የገጠመበት እንዲሁም ደግሞ ከሜዳ ውጭ የገጠመበት ጨዋታዎች ይጠቀሳሉ። ብራይተንን እንዲሁም እነ ብሬንትፎርድን ሁሉንም ውጤቶች አስተካክሎ 2025/26ን ጀምሮ እየቀጠለ ይገኛል። በአጠቃላይ በ2025/26 የውድድር ዘመን ጅማሮ በጣም በሚገርም ሁኔታ ነው። የካላንደር ይሩን 2025ን ደግሞ ስንመለከት 59 ጨዋታዎችን አድርጓል። 37ቱን አሸንፏል። 14ቱ ባቻ ውጤት፣ 8ቱ ደግሞ በሽንፈት የተጠናቀቁ ናቸው። በሚያስገርም ሁኔታ 114 ግቦችን አስቆጥሯል። ዲፌንሲቭ ቲም ነው ለሚባለው፣ ሴት ፒስ ላይ ጥገኛ ነው ለሚባለው ቲም 114 ግቦችን ማስቆጠር በጣም የሚገርም አይነት ቁጥር ነው። ከዛ ውጪ ደግሞ አጌነስ የተቆጠሩበት ጎሎችን ስንመለከት በአንድ ጨዋታ አንድ ግብ እንኳን አይቆጠርበትም። 45 ግቦችን ብቻ ነው ያስተናገደው። ዴክላን ራይስ ከነዚህ 59 ጨዋታዎች በ56ቱ ተሰልፏል። ዳቪድ ራያ 55 ጨዋታዎችን አድርጓል። ሚኬል ሜሬኖ፣ ሊያንድሮ ትሮሳርድ፣ ጁሪን ቲምበር ከ50 በላይ ጨዋታዎችን ያከናወኑ ናቸው። ሉዊስ ስኬሊ 49 ጨዋታዎችን ተጫውቷል። ዊሊያም ሳሊባ፣ ማርቲን ኦዴጋርድ፣ ገብርኤል ሌሎችም ተጫዋቾች በሚገርም ሁኔታ የውድድር ዓመቱን እያጠናቀቁበት ነበር ማለት ይቻላል። ዌልካም ቱ 2026 ማለት እንችላለን። ለአዲሱ ዓመት አርሰናል ማንን ማስፈረም አለበት ብላችሁ ታስባላችሁ? መልእክቶቻችሁን ላኩልን። በውድድር ዓመቱ ጃንዋሪ 1 ጀምሮ ከትናንትና ጀምሮ
አዲሱ የውድድር ዘመን የዚህ ወይም የ2026 የፈረንጆቹ ዓመት ወይም የጥር የዝውውር መስኮት በይፋ ተጀምሯል። የሚነሱ ጉዳዮች አሉ። ሀሳቦቻችሁን ጻፉልን። ከአርሰናል ጋር በተያያዘ እስቲ በ2025/26 ከነበረው አንጻር በዚህ የውድድር ዓመቱ መጠናቀቂያ ላይ ምን ይጠበቃል? ዋንጫ ነው። ከዛ ውጪ ግን በ2025 በኦፕታ ዳታዎች መሰረት አርሰናል ምን ክብረ ወሰኖችን አሻሻለ? አስቶን ቪላ ላይ ያስቆጠረው ጋብሪኤል ማጋሌሽ ያስቆጠረው ግብ የሚኬል አርቴታ 600ኛ ግብ ነበረች። በአርሰናል አሰልጣኝነቱ 600ኛ ግቡ ላይ የደረሰበት ነበረ። ዳቪድ ራያን በአርሰናል ቤት በዚህ በ2025 ያሳካው አንድ ክብረ ወሰን አለ። በ110 ጨዋታዎች 50 ክሊንሺት ላይ በመድረስ ፈጣኑ የአርሰናል ግብ ጠባቂ ሆኗል። 50 ክሊንሺቶች ላይ በፍጥነት እየደረሰ ተጫዋች። አርሰናል ደግሞ በ115 ጨዋታዎች ላይ ምንም 3 ግቦችን ሳይቆጠሩበት በአንድ ጨዋታ ላይ 3 ግቦችን ሳይቆጠርበት 115 ጨዋታዎች አልፈውታል። ከዚህ በፊት ማንቸስተር ዩናይትድ ይዞት የነበረውን ክብረ ወሰንም አሻሽሏል። ዴክላን ራይስን በተመለከተ በቻምፒየንስ ሊግ ታሪክ አምስተኛው ተጫዋች ሆኗል። በአንድ ጨዋታ 2 የቅጣት ምት ግቦችን በቀጥታ በማስቆጠር እሱ ደግሞ በጥሎ ማለፍ ጨዋታዎች ላይ ደግሞ ማንም እንደ ዴክላን ራይስ 2 የቅጣት ምት ግቦችን በአንድ ጨዋታ ላይ አስቆጥሮ አቅም ብቸኛው ክብረ ወሰኑን የያዘ ተጫዋች ነው። የአርሰናል የመጀመሪያው ተጫዋች በመሆን ደግሞ ኖኒ ማዱዌኬ በመጀመሪያ የአርሰናል 3 ግቦችን ቻምፒየንስ ሊግ ላይ በማስቆጠር የሚታወስ ነው። የማክስ ዳውማን ክብረ ወሰን ይታወሳል። 15 ዓመት ከ308 ቀናት የመጀመሪያው በእድሜ ትንሹ የቻምፒየንስ ሊግ ታሪክ ተጫዋች ሆኗል። የአርሰናል አይደለም የቻምፒየንስ ሊግ ታሪክ በእድሜ ትንሹ ተጫዋች ሆኗል። ዳቪድ ራያን በተመለከተ በዘንድሮ ውድድር ዘመን በጣም በፕሪሚየር ሊጉ ላይ ፈጣኑን ስፕሪንት ያደረገ ፈጣኑ ተጫዋች ሆኗል። በግብ ጠባቂዎች ደረጃ 32.65 ኪሎ ሜትር ፐር አወር በመሮጥ ከዌስትሃም ጋር ይህን ክብረ ወሰን አስመዝግቧል። ብዙ ቁጥሮችን መናገር ይቻላል። ሁሉም የሚኬል አርቴታ ቡድን በሚገርም ብቃት ላይ በሚገርም የውድድር ዘመን እያሳለፈ ይገኛል። ቀደም ያነሳሁትን ጥያቄ እየመለሳችሁ አብራችሁ እንዳላችሁ ተስፋ አደርጋለሁ። ጋብሪኤል ማጋሌሽ ወይስ ደግሞ ዴክላን ራይስ የአርሰናል በጣም ኢንፍሉዌንሻል የሚባሉ ተጫዋቾች የትኞቹ ናቸው? ሀሳቦቻችሁን ላኩልን። ሪዮ ፈርዲናንድ አርሰናል እንግዲህ ኤታን ንዋኔሪን፣ ሉዊስ ስኬሊን፣ ማክስ ዳውማንን አይነት ተጫዋቾች አለውና እነዚህ ተጫዋቾች የጌም ታይም ዲዘርቭ ያደርጋሉ፣ እድል ሊሰጣቸው ይገባል ይላል። ማርቲን ኦዴጋርድ ተጎድቶ ነበር፣ ነገር ግን ንዋኔሪ ብዙ አልተጫወተም ይላል ሪዮ ፈርዲናንድ። ከዛ በተጨማሪ ሌሎችንም ተጫዋቾች ያነሳል። ሉዊስ ስኬሊ አሜዚንግ የነበረ የውድድር ዘመን ካሳለፈ በኋላ ዘንድሮ ብዙ ተጫዋቾች ላይ እየተመለከት ነው አንገኝም። ቤን ዋይት ተጎድቶ እንኳን ብዙ ጨዋታዎችን አልተጫወተም የሚል አስተያየቱን እየሰጠ ይገኛል። እናንተንም ሀሳብ ጻፉልን በእነዚህ ጉዳዮች ላይ። ሚኬል አርቴታ በእርግጥ እየተወቀሰባቸው ካሉ ጉዳዮች መካከል እድሎችን ለተጫዋቾች መስጠት አለበት የሚለው ጉዳይ በትልቅ ደረጃ ይነሳል። ከማርቲን ዙሜንዲ ጋር በተያያዘ 1-2 ጉዳዮች ይነሳሉ። የሚገርም የውድድር ዘመን እያሳለፈ ይገኛል። ትልልቅ ክለቦች ሪያል ማድሪድ፣ ሊቨርፑል ለምን እንደፈለጉት በአርሰናል ቤት አዲስ ባህል፣ አዲስ ክለብ ላይ አዲስ ሀገር ላይ ምን እያሳየ እንደሆነ ገና ከዚህ በላይ ሲዋድ ሲለመድ ደግሞ ምን ይጠበቅበታል የሚለው የሚጠበቅ ጉዳይ ነው። በደንብ መመልከት ትችላላችሁ። ስለ አርሰናል ዝውውሩ ሲነገር ሚኬል ሜሬኖ በጋራ ተጫውቷል። ሚኬል ሜሬኖን ጠይቀው ነበር ተብሎ ተጠይቆ ነበር። አሁ በእርግጥ ጠይቀዋለሁ፣ ነገር ግን ኦልሬዲ ከወሰንኩ ወደ አርሰናል ለመምጣት ካሰብኩና ከተጠናቀቀ በኋላ ነው የጠየኩት። በአርሰናል ቤት ምን አለ የሚለው የቀድሞ ተጫዋቾችን መጥቀስ በጣም ያስፈልጋል የሚል አስተያየቱን ሰጥቷል። ስለ ፔፕ ጋርዲዮላ ላንሳ። ፔፕ ጋርዲዮላ አሁን ሮድሪ ተመልሷል፣ ስለዚህ ለአርሰናል ትልቅ ማስጠንቀቂያ የሚል ሀሳቡን ሲያካፍል ነበረ ከሰንደርላንድ ጨዋታ በፊትና በዚህ ጨዋታ ላይ ነጥብ ጥሏል። ሮድሪ ቢመለስም አርሰናል በራሱ ጥንካሬ የውድድር ዓመቱን ያጠናቅቃል ብለን ተስፋ እናደርጋለን። ለሁሉም እነዚህ የሚነሱ ጉዳዮች ናቸው። በዚህ ሳምንት ላይ በ19ኛ ሳምንት ማንቸስተር ሲቲ ባቻ ውጤት አጠናቋል። ማንቸስተር ዩናይትድ ከወልቭስ አቻ ተለያይቷል። ቶትናም ሆትስፐር በተመሳሳይ፣ ሊድስ ዩናይትድ እና ሊቨርፑል ባቻ ውጤት አጠናቋል። ቦርመዝ እና ቼልሲም አቻ ውጤት ነው የተለያዩትና ቶፕ 6 የሚባሉ ቡድኖች ትራዲሽናሊ ከአርሰናል ውጪ አንዳቸውም ጨዋታ ያላሸነፉበት ውጤት ሆኗል። አርሰናል ስኳድ አንድሬ አርማን አናውስ በተለይ ማርከስ ራሽፈርድን ይመስላል የሚባልለት በጨዋታም በባህሪም በብዙ ነገር ጥሩ አቅም ያለው በጣም ፈጣን የሚባል ተጫዋች ነው። በቻምፒየንስ ሊግም ላይ በፕሪሚየር ሊግም ላይ በአንዳንድ ጨዋታዎች ላይ ሲጫወት ተመልክተነዋል። ከዋናው ቡድን ጋር ልምምድ ስለመስራት የሰጠው አስተያየት አለ። የሚገርም ነው። በየዕለቱ ከነዚህ ተጫዋቾች ጋር ልምምድ መስራት በምን አይነት ተጫዋቾች የዓለማችን ምርጥ ተጫዋቾች እንደተከበብክ ይሰማልና በቀጥታ ሌቭል ከፍ ይላል፣ ደረጃችን ከፍ ብሏል። ከነሱ ጋር ከነ ጋብሪኤል ማርቲኔሊ ጋር ከነ
ቪክተር ዮኬሬሽ ጋር ከነ ዊሊያም ሳሊባ ጋር ከነ ጋብሪኤል ማጋሌሽ ጋር ጁሪየን ቲምበር ጋር ልምምድ መስራት ሌቭላችንን በደንብ አሳድጎታል። በጣም በየለቱ ጠንከረን ለመስራት ተገደናል። ከዛ በተጨማሪ ራሳችንን አዲስ ስታንዳርድ የተለየ ደረጃ ላይ እንድናገኝ በጣም እየለፋን እንገኛለን የሚል አስተያየቱን ሰጥቷል። ጃንዋሪ 1 መግባቱን ሳነሳላችሁ ነበር። በዝውውር አርሰናል ማንን ሊያስፈርም ይችላል ትልቁ ጥያቄ ነው። ከአርሰናል እቅዶች ጋር በተያያዘ የሚነሱ ሀሳቦች አሉ፣ እነሱን እናነሳለን። ከዛ አስቀድሜ ጋብሪኤል ኢየሱስን ጉዳይ ላንሳ። ጋብሪኤል ኢየሱስን በተመለከተ ባለፈው በተለይ ግብ ካስቆጠረ በኋላ አይ ቢሎንግ ቱ ጂሰስ የሚል ከዚህ በፊት እንደሚታወቀው አንድ መለያ ነበረ ሪካርዶ ካካይዞ ለብሶት ከቲሸርቱ ስር ለብሶት ወይም ከማሊያው ስር ለብሶት ወደ ካሜራዎች የታየና በታሪክ ግጥምጥሞች ያንን የሚያሳይ ሌላ መለያ ጋብሪኤል ኢየሱስ ግብ አስቆጥሮ በአስቶን ቪላ ጨዋታ ላይ አራተኛውን ግብ ሲያስመለክተን እንደነበረ ተመልክተናል። ለሁሉም በእነዚህ ጉዳዮች ላይ ከሚነሱ ጉዳዮች መካከል አሁን ምናልባት ጋብሪኤል ኢየሱስ ሊቀጣ ይችላል በእንግሊዝ እግር ኳስ ማህበር የሚሉ ስጋቶች አሉ። ምክንያቱም ደግሞ እንደዚህ አይነት ሃይማኖታዊ፣ ፖለቲካዊ፣ ፐርሰናል መልእክቶችን በመለያ ላይ ማሳየት በጽሁፎችን በተለያየ መንገድ በምስልም ማሳየት ፈጽሞ የተከለከለ ነውና ያንን ደግሞ ማድረጉን ተከትሎ ሊቀጣ ይችላል ተብሏል። በእርግጥ ኮዲ ሃክፖ ባለፈው የውድድር ዘመን ይህንን ተመሳሳይ ነገር አድርጎ ነበረ ቢሎንግ ቱ ጂሰስ በሚል ከቲሸርቱ ስር ጽሁፍ አስነብቦ ነበር። ነገር ግን የእንግሊዝ እግር ኳስ ማህበር በምክር ነበር ያለፈው። የጋብሪኤል ኢየሱስ ጉዳይ ጋብሪኤል ኢየሱስ ይቀጣል ወይስ ደግሞ በዚህ በተመሳሳይ መንገድ ይታለፋል የሚለው በትልቅ ደረጃ የሚጠቀስ ጉዳይ ነው። ለሁሉም ከዝውውር ዜናዎች ጋር በተያያዘ አርሰናልን በተመለከተ በጥር የዝውውር መስኮት የአርሰናል ሃይራርኪ አርሰናል በዚህ ባለው ስብስብ ኬፓብል ነው ፕሪሚየር ሊጉን ለማሸነፍ ብሎ ያስባል። ነገር ግን አማራጮች ካሉ ማርኬቱ ሞኒተር እያደረገ ይገኛል። በአርሰናልም ሊለቁ የሚችሉ ተጫዋቾች አሉ በሚል ዘገባዎች አሉ። ቀደም ሳነሳቸው የነበሩ ወጣት ተጫዋቾችን በተመለከተ ሉዊስ ስኬሊ ወይም ደግሞ ኤታን ንዋኔሪን የተመለከተ ነው። እነዚህ ተጫዋቾች ጌም ታይም በደንብ ጊዜ እያገኙ አይደለም። በተለይ ኤታን ንዋኔሪ ረጅም ጊዜ ጉዳት የሚያጋጥማቸው ተጫዋቾች ከሌሉ ወደ ቦርመዝ ሊሄድ የሚችልበት እድል አለ በሚል እየተነሱ ያሉ ጉዳዮች አሉ። ከሊዮን ጎርቴዝ ጋር በተያዘ አንዳንድ ሪፖርቶች ከጀርመን እየወጡ ይገኛሉ። የባየር ሙኒክ ተጫዋች ነው። በሚገርም ብቃት ላይ ለረጅም ዓመታት ተጫውቷል። ልምድ ያለው አሸናፊ የሚባል አይነት ተጫዋች ነውና ወደ አርሰናል ያንን ማምጣት ይችላል። ጥሩ የስኳር ተጫዋች ሆናል ተብሎ የሚጠበቅ ተጫዋች ነው። ወደ አርሰናል ሊመጣ ይችላል የሚሉ ዘገባዎችን ተመልክተናል። ከካቨርስ ጋር በተያዘ የሱም ወኪል የሊዮን ጎርሴስ ጋር ወኪልም ተመሳሳይ ናቸውና ለአርሰናል ሰዎች ተጫዋቹን ኦፈር አድርገውታል። ተጫዋቹን አርሰናል እንዲያስፈርመው ጥያቄ አቅርበዋል። አርሰናል ግን በነፃ ዝውውር በክረምቱ ማስፈረም ይፈልጋል እንጂ ተጫዋቹን ገንዘብ አውጥቶ ማምጣት አይፈልግም። አትሌቲኮ ማድሪድ፣ ሴቪያ፣ ማንቸስተር ዩናይትድ፣ ቶትናምን ጨምሮ የተጫዋቹ ፈላጊ ስለመሆናቸው የሚያሳዩ ዘገባዎች አሉ። ከአርሰናል ጋር በተያያዘ ሌሎች በዝውውር ከሚነሱ ዘገባዎች መካከል አንዱ ለዘገባዎችን እናንሳ። ሮቢኒዮ ፓዝ የተባለ ተጫዋች አለ። የተጫዋች በማርሴይ እየተጫወተ ይገኛል። ወደ አርሰናል እንደሚመጣ እየተጠበቀ ከሚገኙ ስሞች መካከል አንዱ ነው። በትልቅ ደረጃ ጥሩ አቅም አለው። ዘንድሮ ብዙ ጌም ታይም ባያገኝም በማርሴይ ነገር ግን ግቦችን እያስቆጠረ ተመልክተናል። ለምሳሌ 4 ግቦችን አስቆጥሯል። 2 ለግብ የሆኑ ኳሶችን አቀብሏል። እንደሚጫወትበት የጨዋታ ታይም ጌም ታይሙ ብዙ ግቦችን አስቆጥሯል ማለት ይቻላል። ፉቶ መርካቶ እንደሚዘገበው ከሆነ ሮቢኒዮ ፋዝን በተመለከተ እስከ 18 ሚሊዮን ዩሮ እስከ 25 ሚሊዮን ዩሮ ተጫዋቹ መልቀቅ ይፈልጋል። ማርሴይ ወደ አርሰናል ሊመጣ የሚችልበት እድል አለ የሚሉ ዘገባዎችን ተመልክተናል። ሌላኛው ትልቁ የዝውውር ጉዳይ ደግሞ ከአርሰናል ጋር በተያያዘ ሊነሳ የሚችለው ጉዳይ ከኢንትራክት ፍራንክፈርት ሊያመጣ ይችላል የተባለው የ20 ፈረንሳዊው የመስመር አጥቂ ዦን ማቴዮ ባሆያ ነው። ዦን ማቴዮ ባሆያ በተለይ ኢንትራክት ፍራንክፈርት በቅርብ ጊዜያት ላይ ኦማር ማርሙሽን አይነት ተጫዋቾች፣ ራንደል ኮሎማኒን፣ ኡጎ ኤኪቲኬን አይነት ተጫዋቾችን ለቆ ተመልክተናል። ወደ አውሮፓ ትልቅ ክለቦች ተዘዋውሯልና ተረኛው ደግሞ 60 ሚሊዮን ዩሮ የተገመተው ዦን ማቴዮ ባሆያን ለማስፈረም አርሰናል ፍላጎት አለው ተብሏል። የኢንትራክት ፍራንክፈርት ሰዎችም ተጫዋቹን ይለቁታል ተብሎ ይጠበቃል። እስከ 2029 ድረስ ውላለው። ነገር ግን በአርሰናል በኩል 60 ሚሊዮን ዩሮ አሁን አርሰናል ካለው የገንዘብ አቅም አንጻር ብዙ ላይሆን ይችላል ተብሏል። በጥር ዝውውር መስኮት ልትሰሟቸው የምትችሏቸው ስሞች አሉ። ኬነን ዩልዲዝ ከዩቬንቱስ፣ ጀርሚ ጃኬት ከሬንስ፣ ማርክ ጌ ከክሪስታል ፓላስ፣ ከሬም አዲየሚ ከቦሩሲያ ዶርትመንድ፣
ኢንፋንቲንስ ካርቴታስ ከጌንክ ግሪካዊ ተጫዋች ነው። በአማካኝ ስፍራ ላይ የሚጫወት ወጣት ተጫዋች ነው። ከኤሲ ሚላን ዳቪድ ባርታሳጌ የሌፍት ባክ እንዲሁም ደግሞ ሴንተር ባክ ሆኖ መጫወት ይችላል። ሮድሪጎ ሞንዴዛ አማካኝ ስፍራ ላይ ከኤልቼ ሊመጣ የሚችል ተጫዋች ነው። ሌላኛው የቤልጅየማዊ ታሌክት አሌክዛንደር ስታንኮቪች በቤልጅየም እየተጫወተ የሚገኝ በክለብ ብሩገ እየተጫወተ የሚገኝ ተጫዋች ነው። ወደ አርሰናል ሊመጣ ከሚችሉ ተጫዋቾች መካከል ስሙ ይጠቀሳል። ነገ አርሰናል ከቦርመዝ ይጫወታል። ምሽት 2:30 ላይ በነገው ቪዲዮአችን ላይ በዝርዝር የምንመለስበት ጨዋታ ነው። አርሰናል ጨዋታውን ስለስንት ያጠናቀቃል? ግምቶቻችሁን ላኩልን። አርሰናል ከቦርመዝ ስለስንት ይጠናቀቃል? በተለይ ከቦርመዝ ጋር በተያዘ በቅርብ ዓመታት ላይ የነበሩ ውጤቶች የሚጠቀሱ ናቸው። እስቲ ጨዋታዎቹን አንዳንዶቹን እናንሳ። በእርግጥ አርሰናል መሪነቱ ማጠናከር አለ። ባለፈው የ2024-25 የውድድር ዘመን ላይ ከነበሩ ጨዋታዎች መካከል አርሰናል በኤምሬትስ በቦርመዝ 2-1 በሆነ ውጤት ተሸንፏል። ከዛ በተጨማሪም በቦርመዝ ሜዳም በቪታሊቲ 2-0 በሆነ ውጤት የተሸነፈበት ጨዋታ ክሪስቲ እንዲሁም ደግሞ ክላይቨርት ፍጹም ቅጣት ምት አስቆጥሮ የተጠናቀቀው ጨዋታ እንዲሁም ደግሞ በአርሰናል ሜዳ በኤምሬትስ ዴክላን ራይስ ግብ ያስቆጥረው በሁለተኛው አጋማሽ ዲያን ሆጅሰን እንዲሁም ደግሞ ኤቫን ኒልሰን ግብ አስቆጥረው በቦርመዝ 2-1 በሆነ ውጤት የተሸነፈበት ከ6 ነጥብ 6ቱንም ቦርመዝ የወሰደበት ነበረ። 2024-25 የውድድር ዘመን 25-26 ላይ ግን የነገር መቀየር አለበት። አርሰናል በጠንካራ ምት ቦርመዝን ማሸነፍ አለበት። የአንዶኒ ኢራዮላ ቡድን ቪታሊቲ ላይ መሸነፍ አለበት። ይህንን ጨዋታ ግምቶቻችሁን ላኩልን። በጣም አስፈላጊ ጨዋታ ነው። አርሰናል በቀጣይ የሚያደርጋቸው ጨዋታዎች በዋንጫ ፉክክሩ ላይ ደግሞ በጣም አስፈላጊ ናቸው። ከቦርመዝ ጋር ከሚያደርገው ጨዋታ በኋላ በፕሪሚየር ሊጉ ሊቨርፑልን ይገጥማል። ከዛ በኋላ በፕሪሚየር ሊጉ ኖቲንጋም ፎረስትን እንዲሁም ደግሞ ከማንቸስተር ዩናይትድ ጋር የሚገጥምበት ማንቸስተር ዩናይትድ ሊድስን የሚገጥምባቸው ጨዋታዎች ይጠበቃሉ። ለምሳሌ ማንቸስተር ሲቲን ብንመለከት በሳምንቱ መጨረሻ የሚጫወተው ከቼልሲ ጋር ነው። ከቼልሲ ጋር ከተጫወተ በኋላ ብራይተንን ይገጥማል። ከብራይተን በኋላ የማንቸስተር ዩናይትድ ጨዋታ ይመጣል። ማንቸስተር ዩናይትድ፣ ወልቭስ እንዲሁም ደግሞ የቶትናም መርሃ ግብሮች በተከታታይ ቀላል የሚባሉ ጨዋታዎች አይደሉም። ለማንቸስተር ሲቲም ለአርሰናልም በተለይ ቦርመዝን ጨዋታ አርሰናል አንድ ብሎ ጌም ባይ ጌም ጨዋታ በጨዋታ ማኔጅ እናደርጋለን እንዳሉት ሚኬል አርቴታ ያንን ያደርጋሉ ተብሎ ይጠበቃል። የተወደዳችሁ ስፖርታዊ ጉዳዮቻችን እዚህ ላይ ጠናቀቃሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በርከት ያሉ ጉዳዮችን አነሳን። መልእክቶቻችሁን ጻፉልን። አርሰናል ቻናልን ሰብስክራይብ አድርጉ። ቤተሰቡ ነው። ለአርሰናል ቤተሰቦች ሼር አድርጉ፣ አስተዋውቁልን ቻናላችንን። ይህንን ቪዲዮም እንዲሁ ሼር እያደረጋችሁ ለብዙ የአርሰናል ደጋፊዎች እንዲደርስልን አስተዋጽኦአችሁን እንፈልጋለን። አሁን እዚህ ላይ እናጠናቀቃለን። ነገ የአርሰናልና የቦርመዝ ጨዋታ ፕሪማች አናሊሲስ ይዘን ጨዋታውን በተመለከተ ዝውውሮችንም እያነሳን እንቆያለን። ነገ በአዳዲስ ጉዳዮች እንመለሳለን። ጤና ይስጥልን።